HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም እንዴት ናችሁ? የኤችዲ አድማጭ ተመልካቾች፣ ኤችዲ ስፖርት በተወዳጁ ብስራት ኤፍኤም ላይ እንዲሁም በዩቲዩብ የምትከታተሉት ፕሮግራም ጀምሯል። እንግዲህ በሬዲዮ አንድ ሰዓት እንዲሁ ዩቲዩብ ላይም ይህንኑ ያህል የሚቆይ ፕሮግራም አለን። እንግዲህ የአውሮፓ ኔሽንስ ሊግ ትናንትና ተጠናቋል። ፖርቹጋሎች እንግዲህ ስኬታማ ሆነዋል። ክርስቲያኖ ሮናልዶም በ40 ዓመቱ አሁንም እንግዲህ ዋንጫ ማጣጣም እንደሚችል ያረጋገጠበት ሁኔታ ተፈጥሯል። ጎልም አስቆጥሯል። 138ኛ የብሔራዊ ቡድን ጎል ሆኖ ተመዝግቧል። እዚህ ጨዋታ ላይ ፖርቹጋሎች በተለይ ከረፍት መልስ ቀስ እያሉ ወደ ጨዋታ የገቡበትና ስፔኖች ልክ ፈረንሳይ ላይ እንደገጠማቸው አይነት የሁለተኛው 45 የተወሰነ መዳከም የታየበት ጨዋታ ነበር የተፈጠረው። እናነሳለን ይህንን ጨዋታ። ብዙ የሚነሱ ነገሮች አሉ። የቡድኑ አሰልጣኝ ማርቲኔዝ ለስንብት ቀርበው ነበር። አሁንስ ምን ይሆናል? እንግዲህ ማሸነፋቸው የሚፈጥረው ልዩነት አለ ወይስ የለም? በቆይታችን እናዳብራለን። ዝውውሮች እንግዲህ በየአቅጣጫው እየተነሱ ነው የሚገኙት። በተለይ የፊፋ የዓለም ክለቦች ውድድር መጀመር መቃረብን ተከትሎ አንዳንድ የሚነሱ ነገሮች አሉ። በተለይ አርሰናልን በተመለከተ ደግሞ የሚነሳው የዚህ የዙቤሜንዲ ዝውውር ጉዳይ አሁንም መቋጫ እንዳላገኘ ሀሳቦች እየተነሱ ነው። ምናልባትም ይሄ ተጫዋች ሀሳቡን ይቀይራል ወይስ አይቀይርም በሚል መረጃዎች በስፋት እየወጡ ነው። ይህንንም የተመለከተ ሼሽኮንም የተመለከተ እንዲሁ ሌሎች ጉዳዮችንም እናነሳለን። የቬትስም የዝውውር ጉዳይ እንግዲህ ከሊቨርፑሎች ጋር ተጠናክሮ ሄዷል። ሊቨርፑሎች ተወስዱ እንደውሰዱ አለበለዚያ ከዚህ በላይ ዋጋ እንጨምረን በሚል ያቀረቡት ከፍተኛ ሂሳብም እንዳለ ተሰምቷል። በተወሰነ መልኩ እሱንም እናነሳለን። ከባልደረባይ ሁሴን ጋር ነው ዛሬ ቆይታ የምናደርገው። በአካልን እንግዲህ ለዚህ ሳምንት ረፍት ሰጥተናል። በሚቀጥለው ሳምንት ከሁሴን ጋር የሚመለስ ነው የሚሆነው። አብራችሁ እንድትሆኑ በማክበር ጠየቀን። ሁሴኖ ተገናኝተናል። 2 ሳምንት ሆነን እኔ እናንተ ከተገናኘን ካልሳሳትኩኝ። ልክ ነው። 2 ሳምንት ከእሱ ጋር የሰራሁት ያለፈው ሳምንት ሌላ ጉዳይ ነበረ። በአጋጣሚ አልነበርኩኝም ሜሪላንድ እና ዲሲ አካባቢ። በዛ ምክንያት ነው። እንኳን አደረሰህ ለአረፋ በዓል ብያለሁ። ትናንትና አልተገናኘንም ቅዳሜ። አንተም ብቻ ሳይሆን አድማጭ ተመልካቾችንም በቀደም አላልኩም ነበር። እንግዲህ አንተ ብትኖር እኮ አልዘነጋም። ስለዚህ አሁን አንተ አርብሮ ምናምን ስለሌለህ እንደከረመው ጊዜ አሁን በዘነጋም ይቅርታ ይደረግልኝ። ለሁሉም ለአንተ ፕላስ ደግሞ መዘንጋት ማለት አሁን አለ ኢትዮጵያ ብትሆን አትረሳውም። ኢትዮጵያ ብትሆን ካላንደር ይዘጋዋል። አጀቡ አለ ሁሉ ነገር ካላንደሩም ይዘጋል። ጎረቤት ታያለ፣ ጎረቤት አካባቢ አለ። እዚህ ግን ያው ሁሉም ሩጫ ላይ ነው ያለውና ሰው ሁሉ ሌላ ዓለም ላይ ነው እንጂ እነሱ የሚያከብሩት ሌላ ነው እንጂ ነው። ስለዚህ በራሳዊ ይቅርታ ይደረግልኝ ብያለሁ። እንዴት ሰነበትክ ብያለሁ ለሁሉም። ሰላም አለውልህ። ይሄ የኔሽንስ ሊግ ውድድሩ በጣም አሮ ነው። ከእግር ኳስ ትንሽ ሰንበት ስላልን ነው መሰለኝ ጭማሪ ሰዓት ሁሉ እንዲኖር ተመኝቼ ጣፈጥ ብሎኝ የጨረስኩት ጨዋታ አሁን አላቅም። እነዚህ ሁለት ቡድኖች በእርግጥም አውሮፓ ላይ አሁን ፈረንሳይን ጨምሮ ትንሽ ዶሚኔት የሚያደርጉ ቲሞች እንዳሉ ማረጋገጫ የሰጡን ይመስላል። መጪውንም እነዚህ ሶስቱ ናቸው እኮ ዋንጫውን የበሉት። ይህን ዋንጫ ኔሽን ሊግ ካፑን እኮ 2 ፖርቹጋል፣ 1 ስፔን፣ 1 ፈረንሳይ። ሮናልዶ ራሱ 2 ያጣጣም አይደል? 2 ያጣጣም። ይሄን ስታይ የሚሰጠን መልክት አለ። እንደውም ላቲኖቹ እንግዲህ ከሜሲ ከዚህ በኋላ የመዳከም ነገር መምጣት ጋር ተያይዞ ሪሊ ሲመጣሉ ለሁሉ ጥያቄ እንድታነሳ ነው የሚጋብዝ። ምክንያቱም ታየዋለህ ፕሮግረሳቸው ይታያል። በዚህ ላይ ደግሞ 1 ዓመት እንደሚጨምሩ ስታይ እነዚህ 2-3 ቡድኖች ፈረንሳይ ያለውን ተሰጥኦ፣ ፖርቹጋል ያላትን ተሰጥኦ፣ ስፔኖቹ ይዘው የመጡትን ነገር ስታይ በሚቀጥለው ዓለም ዋንጫ ላይ በቃ ከነዚህ የተሻለ የተለየ ፎርስ ላታገኝ እንደምትችል ሁሉ ፍንጭ የሚሰጥ ይመስላል። የወደድኩት ነበር የሰሞኑ ሁሉ ከምንድን ነው ከግማሽ ፍጻሜው አንስቶ የተደረጉ ጨዋታዎች በሙሉ ትኩረት ሳቢ ነበሩ። የተለየ ነገር ያየንበት። የትናንቱም ደግሞ እንኳን ጭማሪ ሰዓት ኖረው ብዬ ከነ ፔናልቲው ተደስቼበት ያለፈ ነበር። የኔ ስሜት ብቻ ነው ወይስ ያንተም ነው ይሄ ነገር? በጣም ረክተበታል የትላንት ጨዋታው ነው። ርክትም ማለትም ባይሆን ምንድነው ከኳስ ራቅ ብለን ስለመጣን
አይ ቲንክ እንደ በቀደሙ በተለይ እንደ ፈረንሳዩና እንደ ስፔኑ ሊሆን አይችልም። አንደኛ የጎል ፌሽታም ነበረው፣ ሁለተኛ በጣም እንትኑም ነበረው፣ ቫይቡ ይታይ ነበር፣ የሆነ ስሜቱ ጥሩ ነበር። ይሄ የተወሰነ መቆላለፍ ነገር እንዳለበት ቢኖር ግን የቶፕ ቲሞች በቃ ማለት ጫፍ የደረሱ ቲሞች ኳስ የፍጻሜ አይነት ባህሪ ያለው ኳስ እንደሆነ ደግሞ በዛው ልክ የሰጠን ምስል ነበር ማለት ይችላል። ኦፍ ኮርስ ልዩ ተሰጥኦ ያላቸው እንደ ላሚን አይነቶቹ መጉላት አልቻሉም። በእነዚህኛውም በኩል የጠበቀው ነገር የለም። ጎሎቹም የተገኙበት ቅጽበት እንደ ዋው የሚያሰኝ አይነት ነገር አለው የምትለው አይደለም። ኦፍ ኮርስ እንግዲህ በጥቅሉ 4 ጎል መግባቱ የሚያስደስት ነገር ቢኖረው የሆነ ብቻ ትኩረት ሳቢ መልክ ነበረው የዋንጫ ተዋታ ስለሆነ ነው። ልክ ነው ምልህ ያው አንደኛ ፖርቹጋል ጀርመንን ምልህ በሜዳዋ አሸንፋ ነው። ያው ውድድሩ የሚደረገው ጀርመን ስለሆነ በሜዳዋ አሸንፋ ነው የመጣችው። ስፔን ደግሞ ፈረንሳይን ድል አድርጋ ነው የመጣችው። ስለዚህ ይሄ ጨዋታ ከጨዋታውን በፊት በጉጉት ትጠብቀዋለህ። አሁን ብዙ ጊዜ ናሽናል ቲም ውድድሮች አሁን አንዳንዴ እኮ ፈዛዛ ይሆናል የናሽናል ቲም ውድድሮች አይደለም። ኦፍኮርስ አውሮፓ እንኳን ትንሽ ጠንከር ያለ ነው ክላስ ያላቸው ልጆች ስላሉ፣ ግን እንደዛም ሆኖ ይሄ ኔሽን ሊጉ ብዙም ትኩረት የሚሰጥ አይደለም። ሳይው እንደ ኔሽን ካፕ አይደለም። ዋናው የኔሽን ካፕ አለ ዋንጫው የአውሮፓ ዋንጫ እንደ ዩሮ ማለት ነው። ዩሮ በምንም መስፈርት ሊደራረስ አይችልም። ከዩሮ ጋር አንድ አይደለም። አንደኛ ግሩፕ ድሉ ብዙ እንደ እንትን አይደለም በአንድ ወር ውስጥ የሚያልቅ ምናምን እንደዚህ ተቆራርጦ የመጣ ነውና ስለዚህ ብዙም ትኩረት አታይ ሲቆራረጥብህ ትረሳዋለህ እኮ ውድድሩ። አሁን የዓለም ዋንጫ የአውሮፓ ሻምፒዮና የዩሮ ማለት ነው እንደ ሲሆን የአንድ ወር ጊዜ ስለሆነ እዛ ውስጥ ነህ፣ ጠቅላላ ትኩረትህ እዛ ውስጥ ስለሆነ ትከታተላለህ። አሁን ግን ይሄ ግን ተቆራርጦ ስለሚመጣ ግን ግማሽ ፍጻሜው በዚሁ ሳምንት ግማሽ ከሁለት ቀን በፊት ስለተደረገ 2 እና 3 ቀን በፊት ስለተደረገ የዛሬውን ጨዋታ ትጠብቀዋለህ፣ በደንብ ትጠብቀዋለህ። እና እንግዲህ ፖርቱጋል ያው 2-2 ጨርሳ በፔናልቲ አሸንፋለች። ግን እኔ አሁን እንዳለፈው እንዳልከው አንተ የሰሚፋይናል ላይ በጣም ቆንጆ ጨዋታ ነበር። ከሱ ጋር ይመጣጠናል እውነት ነው። በ120 ደቂቃ ውስጥ ፖርቱጋልን በሁለት ሹት ኦን ታርጌት ነው እንግዲህ በዋንጫ የበላችው። 2 ሹት ኦን ታርጌት ነው ያደረገችው በ120 ደቂቃ ውስጥ 2 ሹት ኦን ታርጌት ያደረገችው 2 ጎል አስገብታ ነው እንግዲህ ድል ያደረገችው። እና ግን ይሄ ሲዝን ደግሞ ያባለገን ነገር አለ። ይሄ ሲዝን በርካታ ጨዋታዎችን ተመልክተናል። ያልተጠበቁ ጨዋታዎች አለቀ ጨዋታው አሁን ከፈረንሳይና ስፔን አንስቶ ጀምሮ ማለት ነው አለቀ ጨዋታው ካልክ በኋላ አንደኛ ቡድን ተነስቶ ወይ ደግሞ እንደ ኢንተር ሚላንና እንደ ባርሴሎና አይነት ደግሞ ሁለቱም የተፎካከሩ ጎል ያገቡ ሲንቀሳቀሱ ትመለከታለህ። እና ያንን ለመድ ነው መሰለኝ የዛሬው ጨዋታ የትላንት ጨዋታው ለኔ ምልክ ቆንጆ ነው። የዋንጫ ጨዋታ ስለሆነ ማን ያሸንፋል ብለህ በጉጉት ትጠብቀዋለህ እንጂ በኳሊቲ ጉዳይ ከሄድክ ግን በተለይ ፖርቹጋል ኳሊቲ ነገር የለውም። ቲሙ ማለት ኳሊቲ የለውም ነገር ስል ኳሊቲ ልጆች አሉት፣ ግን ያለውን መሳሪያ የመጠቀም አቅም በኮቺንግ ስታፉ በኩል የለም። ገብቷል? ያለውን አቅም እና ስታቱን ስትመለከት 2 ኦን ታርጌት 2 ጎል አልኩ። በአንድ 2 ኦን ታርጌት ብቻ ሹት አድርገው አግብተው እንደገና ደግሞ ኤክስጂ 1 እኮ ያስመዘገቡት አንድ በጣም ማለት በ120 ደቂቃ ውስጥ 1 ኤክስጂ በ120 ደቂቃ ውስጥ 18 ጊዜ ብቻ ነው ስፔን ፔናልቲ ቦክስ ውስጥ የገቡት። ይሄም በየ6 ደቂቃው ነው አንድ ይመጡት በማካይ ስት ማለት ነው። እና ለምንሻም በሎተሪው በፔናልቲ ፍጹም አሸንፈው ፖርቹጋል የትውልድ ድህነት የላትም። ልክ እንደ ቤልጂየም ጀነሬሽን በጣም ቆንጆ ትውልድ ነው። ግን ትውልድን ለመጠቀም አሰልጣኙ ምን ያህል ርቀት ሄዷል ስትል በጣም 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 ጋፕ አለው ነው የምለው እኔ የምመለከተው። እና ይሄ አሁን ዘመናዊ እግር ኳስን ብዙ ጊዜ ይዘው ሲመጡ የምንመለካቸው አሰልጣኞች ስፓኒሾች ወይም ጀርመኖች ናቸው። እንደው ደግሞ ኦስትሪያዎች ይመጣሉ እና
በተለይ ሁለቱ ስፔኖችና ጀርመኖች በጣም አሁን በቃ የነሱ አድርገውታል ብዙዎቹና የስፓኒሽ ሆነው ግን የጥንቃቄን ፉትቦል ደግሞ የሚመረጡ አሰልጣኞች አሉ። ሁሉም መቼም በአንድ እንትን አይወጣም። ለምሳሌ ኡናይ ኤምሬ ያው በትራንዚሽን ይጫወታል አስቶን ቪላ እንጂ የሆነ አሁን አርሰናል ላይ እያለ ፔዥም እያለ ብዙም አመርቂ አይደለም አፕሮቹ። ሮቤርቶ ማርቲኔዝም ይሄው የትላንቱ አሰልጣኝ ስፓኒሽ ነው። እንደውም አይተዋል የፖርቹጋል ብሔራዊ ቡድን ህዝብ መዝሙር ሲዘመር እኮ ከስፔን በላይ ነው በስሜት ነው ሲዘምር የነበረው ደስታ አገላለጹም ከዋንጫው ጋር እያይዘህ ይሄ እና ይህን ስትመለከት እና አሁን ለምሳሌ የፓሪስ ሰን ጀርመን በቻምፒየንስ ሊግ ላይ ያ ሁሉ ፍቅር ያ ሁሉ መወደድ ያገኘው ኳሊቲ ባሉት የሚድዞን ተጫዋቾቹ ነው። በአብዛኛው እነዚህ በኳሊቲ ያላቸው ጌሙን የሚቆጣጠሩት ተጫዋቾች ደግሞ እነማን ናቸው ብለህ ከጠራቸው ጆዋው ኔቬስ፣ ቪቲንሃ፣ ፋቢያን ሩይዝ ናቸው የነበሩት። እነዚህ ሶስቱ እንግዲህ ከሶስቱ ሁለቱ ፖርቱጋሎች ናቸው፣ አንዱ ስፓኒሽ ነው። እንግዲህ ኔቬዝ እና ቪቲኛ ፖርቹጋል ናቸው፣ ያኛው ስፓኒሽ ነው። ግን እነዚህን ተጫዋቾች አሁን በአግባቡ እየተጠቀመ ነው። ሉዊስ ኤንሪኬ አሳይቶናል። እነዚህን ልጆች ይዘው እንደዚህ መጫወት ትችላላችሁ ብሎ ብዙ ጊዜ እኮ ብሔራዊ ቡድን አሰልጣኞች፣ የክለብ አሰልጣኞች ይጠቁሟቸዋል፣ ኳሊቲያቸውን ያሳዩዋቸዋል። እነዚህ ልጆች እንደዚህ ብትጠቀሙ ትችላላችሁ የሚል መልእክት ነው የሚያስተላልፉት ሁሌ እንደምታውቀው። እና ያንን አይቶ ግን ሮቤርቶ ማርቲኔዝን ስትመለከት አሰልጣኝ ሮቤርቶ ማርቲኔዝ ዮሐናይ ኔቬዝን እንግዲህ ከጀርመን ጋር ፉልባክ አጫወተው፣ ዛሬም ፉልባክ አጫወተው። ግን የጀርመንና የስፔኖች አፕሮች የተለያየ ነው። ኔቬዝ ኦፍኮርስ ትላንትና ከጀርመኖች ጋር እንግዲህ ይህን ቦታ የሚያጫወቱበት ምክንያት ሮቤርቶ ማርቲኔዝ ኢንቨርት እያደረገ እየሰበረ እንዲገባ ነው። በፉልባክ ተነስቶ ሚድፊልድ ላይ ገብቶ ሚድፊልድ ዞን ላይ የቁጥር አድቫንቴጅ ቲሙን እንዲሰጥ ለማድረግ ነው። ግን ይሄም የሆነው መቼ ነው ስትለኝ ፖርቹጋል ኳስ በያዘ ጊዜ ነው የሚሆነው። ፖርቹጋል ቦሉን ፖሶስ ካረገ ይሄ የምታስበውን ስትራቴጂ ሊፈጽምልህ ይችላል። ግን ፊት ለፊቱ ያለው ቡድን የዛሬው የትላንቱ ተጋጣሚ ስፔን ነው። ስፔን ደግሞ በባህሪው የስፔን ፉትቦል መሰረቱ ደግሞ ቦል ፖሴሽን ነው አይደል? ኳሱን ይዘው ብህ ነው የሚቆጣጠሩት እና ከዛ እና ኔቬዝ በእርግጥ ለዚህ ፖዚሽን ታዲያ ምልህ ኦፍኮርስ አዲስ አይደለም አውቃለሁ። ምልህ ፓሪስ ሰን ጀርመን ሉዊስ ኤንሪኬ የመጀመሪያ አካባቢ 1-7-6 ጨዋታዎች ፉልባክ ቦታ ያጫወተው ነበረ። ግን በኋላ ነው ወደዚህ የመለሰው። ግን የፍራንስ ሊግ 1 ነው ያ። የፍራንስ ሊግ 1 ደግሞ በፓሪስ ሰን ጀርመን ዶሚኔሽን ነው ብዙ ጊዜ የሚጠናቀቀው። ገብተዋል። የነሱ የበላይነት ነው የሚታየው ሁል ጊዜ እንደምታውቀው እና ስለዚህ በዛ ዶሚኔሽን ላይ ይህን ልጅ ፉልባክ አድርጎ ቢጫወትበትና እየሰበረ እንዲገባ ቢያደርግ አይደንቅህም። አሁን ግን ኦፍኮርስ የጀርመን ለት ጥሩ ነገር አሳይቷል። ቅድም እንደነገርኩህ የጀርመንና ስፓኒሽ ግን አንድ አይደለም። ስፔኖች ግን በጣም ኳስ የሚቆጣጠሩ ስለሆኑ ኳሱን ይቆጣጠሩበት። ኳሱን ከያዙብህ ደግሞ የዚህ ልጅ ስራ ሚድፊልዱን ማገዝ ሳይሆን መጀመሪያ ስራውን መከላከል ነው የሚሆነው። ስለዚህ ነው የመጀመሪያ 30 ደቂቃ ደግሞ ስፔኖቹ በደንብ ኳሱን ተቆጣጥረው 65-70% ደርሶ ነበር ኳስ በቦል ፖዚሽን። ስለዚህ ይሄ ልጅ መከላከል ሆነና ስራው። በዚህ ላይ ደግሞ በአጋጣሚ እዛ ቦታ ላይ ያለው ኒኮ ዊሊያምስ ነው። በጣም ፈጣን የሆነ ድሪብለር፣ በራሱ የሚተማመን ጥሩ ሙድ ላይ ያለ ልጅ ነው። ስለዚህ ለዚህ ልጅ ስራ በቃ ከጥቅም ውጪ አረከው ማለት ነው። ስለዚህ መረፍት ላይ ቀየረው አስበው እና ስለዚህ አሁን ሮቤርቶ ማርቲኔዝ እንግዲህ አስበው እሱን እዛ አስቀምጠው ለማን ነው የሰጡት እድል? ለቤርናንዶ ሲልቫ፣ ለፈርናንዴዝ እዛ ዞን ውስጥ ዝም ብለህ እንደው ስታስበው ቤርናንዶ ሲልቫ፣ ብሩኖ ፈርናንዴዝ እና ቪቲንሃን ዛሬ አዩት። ቪቲንሃን ዛሬ ግን ቪቲንሃን የጀርመን ለት አልተጠቀሙበት። ልክ ነው ቤንች ነበር እና እንግዲህ የጀርመን ለት ብሩኖን፣ ሲልቫን፣ ሮበን ኔቬሽን ነው የተጠቀሙት አስበው። እና እነዚህ ተአምር የፈጠሩት የፔጄ ልጆችን እኮ ትቶ ማለት ነው። እና ሲልቫ ደግሞ እና ብሩኖ ፈርናንዴዝ ስታቸው አንደኛ
ከዳኛዋ ጋር መጨቃጨቅ የሚወዱ ተጫዋቾች ናቸው። በነገራችን ላይ ብሩኖ ፈርናንዴዝ ይብሳል፣ ሲልቫም ያው ነው አለበት። አዎ ሲልቫም አሁን ዛሬ ዳኛውን መከራውን ነው የሚያሳዩት እኮ። አንደኛ ብሩኖ አምበል አይደለም፣ ክሪስቲያኖ ሮናልዶ ነው አምበል ነበር እና ይህን ያህል መጨቃ እንደውም አስታውሳለሁ አንዴ ሲልቫ ምልህ ማነው የፖሮን ሊያው የሚሉት የሲምናሉ ልጅ አለፈው በቆንጆ ሁኔታ አለፈውና የሰራበት ያፋውን ያዘው ሲይዘው ዳኛው ነፋ፣ የሎ ካርድ አሳየ። እንግዲህ ሬድ ካርድ አያሳይም፣ ቀይ ነበር የሚፈልግ የነበረው ያየሁት ነበር። እንዴት ነው ቀይ የሚያገኘው እዛ ጋር? ዝም ብለህ ትጨቃጨቃለህ። እኔ እኮ ዳኞቹ መልሰው እንደዚህ አይነት ተጨቃጫቂ ቢጫ ካርድ ካልሰጠው ያልፋል መስመሩ የዚህ ልጅ እና ብዙ ጊዜ ያልፋል መስመሩ። ኦፍኮርስ ጎበዝ ተጫዋች ነው፣ ግን ይሄ ባህሪው ጎበዝ ተጫዋቾች ላይ ነጭናጮች ናቸው አውቃለሁ። የዚህ ደግሞ አንዳንዴ ያላለፈ አሁን የቀደሙ ያልከው ቀይ ካርድ መቼም ብሎ ትጨቃጨቃለህ እዛ ቦታ ላይ በጣም ከባድ ነው። እና አስበው እነሱን ትቶ አሁን እንግዲህ እነሱን ትቶ ነው እንግዲህ እነዚህን ይሄን ልጅ ፉልባክ ያጫወተው እና በ45 ደቂቃ ውስጥ ለመቀየር ተገደደና ሰሜዶ ነበር ያስገባው። በኋላ ያኛው ቦታውን ያገኘ መሰለህ። እንደውም ለቡድኑ መሻሻል አንድ ኮንትሪቢዩሽኑ እሱ ነበር፣ የሱ መቀየር እና በትክክለኛው ተጫዋች በቦታው መግባቱ። ያ እና እንደውም አንተ እንዳልከው ፖርቹጋሎች የነቁት ማርቲኔዝ ማለት ስፔኖቹ እንዳልከው ቅድም ሰከንዳፍ መውረድ ነገር ታየባቸው። በተለይ ደግሞ 75ኛው ደቂቃ ራፋኤል ሊያውን ካስገባ በኋላ ቴክኒክ፣ ኤነርጂ እና ጉልበት ይዞ መጣ። ቴክኒካሊ ጥሩ ነው፣ ጉልበት አለው፣ ኤነርጂ አለው፣ ፈጣን ነው በዚህ ላይ ድሪብለር ነው፣ ውሳኔ ላይ ደግሞ ቆራጥ ነው፣ ደፋር ነው፣ እንትን አይደል አያመነታም። ሲወስን አንዴ ወሱ ይታያል። ጭንቅላቱ ወስኖ ወደ እግሩ አክሽን እንደሚወስድ ደንብ ይታያል። እና ይሄ እንግዲህ ሲልቫን አስወጥቶ ታክቲካል እንትን ያደርገው እና ይሄ በቃ በትክክልም የእሱ ስትራቴጂ መሆኑ ይገባል። አሁን እንደኔ ኔቬስን ያሰለፈው ሚዲያው ስለሚጮ ተቃውሞ ስላሉ በቃ እኔ የት ላስቀምጠው ብሎ ነው። ኦፍ ኮርስ በቃ የኔም ነጥቤ ነው። የት ላስቀምጠው ብሎ ነው እንጂ አይመስለኝም። እና ስፔኖች ዛሬ ገብተዋል። አሁን ከፈረንሳይ ጋር ሲጫወቱ አጠቃላይ 8 ሹት ነው ያደረጉት በ90 ደቂቃ ውስጥ። እነዛ 8 ሹቶችም ደግሞ ኦን ታርጌት ነበሩ፣ አንድም ኦፍ ታርጌት አላረጉም። እና 8ቱን ሹት ኦን ታርጌት አድርገው ከ8ቱ ደግሞ 5ቱ ገቡ ገብቷል። ከ8ቱ ደግሞ 5ቱን አገቡት። እና ኦፌንሲቭ ፕላናቸው በጣም ሻርፕ ነበር ከፈረንሳይ ጋር ሲጫወቱ። የፈረንሳይ ዶሚኔሽን እኮ ነበር በነገራችን ላይ፣ ግን ኦፌንሲቭ ፕላናቸው በጣም ተሳክቶላቸዋል። እና ሻርፕ ስለነበረ በተለይ ላይኛው ሜዳ ሲገቡ በጣም ውጤታማ ነበሩ። እና በዚህ ላይ ደግሞ የፈረንሳይ ተከላካይ 75% ተጎድተዋል። አንድ ተጫዋች ብቻ ነው ከአራቱ አንዱ ብቻ ነው ቋሚ የነበረው ማለት 3ቱ አልነበሩም። እሱም ሳሊባ የለም፣ ኦፓሜካኖ የለም፣ ኩንዴ የለም። ስለዚህ ደካማ ጎን እንዳለ ሆኖ ስፔኖቹ በትክክል ሻርፕ ነበሩና በደንብ ተሳክቶላቸዋል። እና ዛሬ ደግሞ በአንጻሩም አጠቃላይ 16 ሹት ነው ያደረጉት። እንግዲህ ከዛ እንግዲህ የበለጠ ነው፣ ግን ከ16ቱ 6ቱ ብቻ ነው ኦን ታርጌት ያደርጉት። ከ6ቱ ደግሞ ኦን ታርጌት 2 ጎል ብቻ ነው ያስቆጠሩት። ይሄ ማለት ያ ሻርፕነት አሁን አተውታል ማለት ነው። እና ለዚህም ነው ለሽንፈት ሊዳረጉ የቻሉት ነው በጨዋታው ላይ እንደው አጠቃላይ አስቀድሜ የሚገርም ነገር ዝም ብዬ ውስጥ የነበረው ስሜት ይህንን ጨዋታ የስፔን ብሔራዊ ቡድን እንደው ደልቀቅ አድርጎ ያሸንፋል የሚል ልክ ፔጄ የወሰደውን ፓሪስ ሴን ጀርሜን ኢንተር ላይ የወሰደውን አይነት የበላይነት ባይኖረውም ያለ ችግር በሁለት ጎል ልዩነት የማሸነፍ አቅም ይኖራቸዋል ብዬ ነበር ያሰብኩት። ለዚህ ደግሞ ፈረንሳይ ላይ የሰጡን የመጀመሪያው 45 አፕሮች ፕላስ ደግሞ ይሄ በተለይ ፈርስት ሃፍ ላይ የሚታየው የፕሬሲንግ ኳሊቲያቸው እንዳልከው እድሎች ሲፈጠሩ ከየአቅጣጫው የሚገኙ ጎሎችን ታሳቢ ያደረገ ስሌት ነበር። ፈርስት ሃፍ ላይ የሰጡን ፍንጭ አለ፣ ግን እንደጠቀስከው ደግሞ ንጹህ የሆኑ እድሎች ፈረንሳይ ላይ እንደተፈጠሩትና ወዲያው እንደተቀየሩት አይነት እድሎች የነበሩበት ጨዋታ እንዳልሆነ እኔም አንተም ታዝበናል። በፖርቹጋልም በኩል እንደጠቀስከው 2 ኦን ታርጌት ተገኘ፣ 2 ነው ጎልም የሆነውና ኦልሞስት ግምቴም ፉርሽን ያደረገው ምናልባት አንድ ተመሳሳይ ባህሪ ያየ ነው የሚመስለኝ ከበቀደሙ ጌም ልክ
እንደ ፈረንሳይ ሁሉ ፖርቹጋሎች ሰከንድ ሃፍ ብድግ እያሉ ነው የመጡት። እድል ብዙ የመፍጠርና ጎሎች በተደጋጋሚ ማግኘቱ ነገር ካልሆነ በቀር ሰከንድ ሃፍ ላይ በቃ ስቴፕ ባይ ስቴፕ ወደ ጌሙ አድቫንስ እያደረጉ ነው የመጡትና በስተመጨረሻ እንግዲህ ከዚህ ጨዋታ በፔናልቲም ቢሆን የሚገባቸው ማግኘታቸው ተገቢ ነው ትላለህ። ምክንያቱም በስፔን ብሔራዊ ቡድንም በጣም ዋው የሚያሰኙ በርካታ እድሎች ተፈጥረውና ወይ ግብ ጠባቂ አድኖት ወይ ደግሞ የአጥቂዎች አፈጻጸም ችግር ሆኖ ቢሆን ኖሮ ለስፔኖች የመቆጨት ስሜት ልታሳይ ትችላለህ። ሞሮለስ ግን ይሄ የጎላ አይነት ዲፍረንስ ባለመኖሩ ፖርቹጋሎች ይህንን ዋንጫ አይገባቸውም ብለህ ለመናገር የሚከብድ ነው ይመስለኝ። በርከት ያሉት ነጥቦች ስላነሳው ወደ ማርቲኔዝ ጉዳይ አጠር ያለ ነገር ለማንሳት እኔም ወዳለው የተወሰነች ነገር አነሳለሁ። በጥቅሉ ይሄንን ከምለው ውጪ አንድ ሁለት ነገሮች ማለት ፈልጋለሁ። አንዱ የዚህ ይሄ የጠቀስከው ለፔጅ ምክንያቱም ራሱ የፔጅ አፕሮች ነው ሞሮለስ እዚህም ጨዋታ ላይ ስኬታማ ያደረጋቸው የሚለውን የሚያሳይ የሚመስለው የዚህ ሜንዴዝ የሚሉት ልጅና የጨዋታው ኮከብ ሆኖ የተመረጠው ልጅ ኳሊቲ ነው። እንግዲህ 56ኛ ጨዋታው እንደሆነ ነው ያገኘሁት የቁጥር መረጃ የሚጠቁመውና በአመቱ ነው እንግዲህ ገና ደግሞ የዓለም ክለቦች የፊፋ የዓለም ክለቦች ውድድር ላይ ይሳተፋል። በአመቱ የሚያደርጋቸው ጨዋታዎች ብዛት ምን ያህል ሊያድጉ እንደሚችሉ ያለ ግን ይሄ ልጅ በጣም አስደናቂ ነው። ፍጥነቱ በጣም ይገርማል። በጥልቀት የመግባት ኳሊቲው ይገርማል። የእግር ኳስ ኳሊቲው ይገርማል። ጎልም የማግባት ኳሊቲው ይገርማል። አሲስት የማድረግ ኳሊቲው ይገርማልና ምርጥ በአሁኑ ሰዓት በቃ ዓለማችን ላይ ያሉ ከሚባሉ ምርጥ ሌፍት ባኮች አንዱ ስለመሆኑ ይናገራሉ ሁሉምና በጣም የጠነከረ የራስ መተማመን ደረጃ ላይ ስለመድረሱ ነገሮችን ሁሉ በቀጥተኛነት ቀጥታ እንደሚያደርግ ሁሉ የሚያሳይ ነውና ብዙ የሚያስቀኑ ነገሮች አሉት ይሄ ልጅና በዚህ ላይ ደግሞ ስታየው የሆነ በቃ ዲሲፕሊን ፊቱ ላይ የሆነ ምንድነው ይሄ የተለየ መኩራራት የተለየ መጥፎ ስሜት የምታይበት አይነት ሳይሆን ስራውን ብቻ መስራት የሚወድ በጣም ትጉ ተጫዋች እንደሆነ አይቻለውና በእርግጥም የሚገባው ነው ወደ ምንድነው የዚህ ውድድር የቶርናመንቱ ኮከብ ተብሎ የዚህ ጨዋታ ኮከብ ተብሎ መመረጡ የሚገባው ነውና ገራሚው ነገር በዚህ ጨዋታ ላይ የራሱን ጎል ማግባትና አሲስት ማድረግ ብቻ ሳይሆን ላሚንንም ደግሞ አጥፍቶታል። ይገርመኝ አንዱ ኳሊቲ ነው። ላሚን የማል ባልተለመደ መልኩ በጥልቀት ኳሶች ይዞ ሲገባ ያላየንበት ኳሶችን ወደ ጎን ኳሶችን ወደ ኋላ ሁሉ በተደጋጋሚ ሲመልስ ያየንበት ነው። ሰከንድ ሃፍ ደግሞ እንግዲህ ያው ብቃቱም ወርዶ በስተመጨረሻ እስከ መቀየርም የሄደበት ነገር ተፈጥሯልና የዚህ ልጅ ኳሊቲ አንድ ቀልቤን የገዛው ነገር ነው። እንግዲህ አሸናፊ ስለሆነ የቡድን አሸናፊው ቡድን ውስጥ የተወሰነ ነገር ሳናነሳ ባናልፍ ብዬ ነው። ከዛ ውጪ ግን የምናነሳው እንግዲህ 138ኛ ጎሉን ያገባው የሮናልዶ ጉዳይ በደንብ የሚጠቀስ ነው። ስፔንን እያየው ነበርና የርገን ክሊንስማን አርጀንቲናውያን ለሜሲ የከፈሉትን አይነት ባህሪ ክርስቲያኖ ሮናልዶ በዚህም ጨዋታ ላይ የተወሰነ ከዚህ ዋንጫ ጋር ስሙ እንዲነሳ ዋንጫውን እንዲያነሳ በስኬት እንዲጓዝ እነሱም የበኩላቸውን አስተዋጽኦ አድርጓል የሚል ሐሳብ ሲያነሳ ነበር የሰማሁትና አስገብቷል፣ አስቆጥሯል። ለቲሙ ከፋም ለማም በዚህ እድሜው ለመስራት ጥረት ሲያደርግ ወደኋላ ወርዶ ለመከላከል ጥረት ሲያደርግ አይተነዋል። እንደተለመደው ለምን ኳስ አልሰጣችሁኝም ብሎ ሲበሳጭ አላየነውም። አሁንም ኳስ ለኔ ስጡት ሲል የምናይባቸውን ይሄ ያልተለመዱ ባህሪዎችን ክርስቲያኖ ሮናልዶ ላይ አላየውበትም እና ይሄ እንግዲህ በዚህ እድሜው እንግዲህ በዚህ ትልቅ ቡድን ውስጥ አንበልም ሆኖ ጎልም አስቆጥሮ በስኬት መውጣቱ የሚገርም ነው። አንድ ቁጥርን ሲያሳይ የኔ የመሰለኝ ነምበር 1 ቢል ነበር የመሰለኝ አንድ ሲል ግን በኋላ መገናኛ ብዙሃንን ስከታተል አንድ ቻንስ ካገኘው አንድ ጎል ቢሆን የማስቆጠር ኳሊቲ ያለኝ ማለቱ ነው በሚል ተርጉሞት አይቻለውና በእርግጥም እድል ካገኘ ሜዳ ላይ እስካለ ድረስ እንዲነጻ እድል እንደሚያስቆጥር 40 ዓመቱም ሆነ አልሆነ በጥያቄ መልክ የሚነሳ ነገር እንደማይሆን ሁሉም እንግዲህ ማረጋገጫ ያገኝበት ይመስላል። እንደ ጥያቄም በኋላ ላይ ምናልባት ከክርስቲያኖ ሮናልዶ ጋር የተያዘም ሐሳብ አነሳለሁ። እንግዲህ ብዙዎች የሚሉት የፖርቹጋል ብሔራዊ ቡድን ተጫዋቾች ለዚህ ተጫዋች ስሜታቸውን ሲገልጹ እሱም ሲያለቅስ ያዩበት ሁኔታ እንዴት ነው ከዚህ በኋላ ዓለም ዋንጫ አልደርስም ይሄ የመጨረሻው ዋንጫ ነው ከሚል ስሜት የመነጨ ነው ወይስ እንደ ሁልጊዜውም ያኔ ከ17 16 18 ዓመቱ ጀምሮ የምናውቀው የሚያለቅሰው ሮናልዶ የሆነ ስኬትም ሲያገኝ የሚያለቅሰው ሲሸነፍም የሚያለቅሰው አይነት ሮናልዶ ባህሪ ነው ወይ የተንጸባረቀው በሚል ጥያቄዎችን ሲያነሱ ሰምቻለሁና ምናልባት ሐሳብ ልሰጥበት ትችላለህ። እዚህ ላይ ግን ማርቲኔዝ ላይ ያነሳው ነጥብ በደንብ የሚስማማኝ ነው። ቅድም ሁሴ ነው ማርቲኔዝ ኤሌቭል ኮች አይደለም እያልኩ በቀደም ለባካል ሳነሳለት ነበር ከዚህ ከኔሽን ሊጉ የመጨረሻ ጨዋታ ጋር ያይዘንና ይሄ ጄነሬሽን
ያለ ጥርጥር ዋንጫ የማንሳት አቅም አለው። እንደ ባክነው የቤልጂየም ብሔራዊ ቡድን ይህንንም ጄኔሬሽን እንዳያባክነው ስጋት አለኝ ስል ነበር እና አንዱ ማሳያ አሁን ቅድም የጠቀስከው የኔቬዥ ጉዳይ ነው። ፔጄ ቤት በቃ ያ ለምን በደንብ የተቆጣጠረው እንቅስቃሴ በደንብ የታየው በቪቲኒያ እና በዚህ ልጅ ነው። በኔቬዥ የበላይነት ነው አማካይ መስመር ላይ እና አንተ ቶፕ ኮች ብትሆን ለሴንቲሜንት ቦታ መስጠት አለብህ ብዬ አላምንም። አንጋፋዎቹ እንግዲህ ክርስቲያኖ ሮናልዶ የነ ፈርናንዴዝን ወይም ደግሞ የጠቀስከው የነ ሲልቫ መኖር አማካይ ላይ ይፈልጋል ብለህ የምታስብ ከሆነ ወይም ደግሞ ማርቲኔዝን አስቀምጨው ሲልቫን አስቀምጨው እንዴት ኔቬዥን መሀል ላይ ያስቆጥራ ማነው አስገባዋለሁ ብለህ ይሄ ዝም ብሎ አለ አይደለ ይሄ ራስን ዝቅ ከማድረግ ወይም ደግሞ ትችት ከመፍራት የምትወስደው እርምጃ ካልሆነ በቀር ቶፕ ኮች ቢሆን ይሄ ኮች በእርግጠኝነት ፓሪስ ሴን ጀርሜን ውስጥ የታየውን ስኬት እዚህ ማስደግምበት ምንም ምክንያት የለም። የተጫዋች ፈርስት ሃፍ ልክ ተጠቅስ እንደነበረው ምን ያህል እንደተቸገረ አይተናልና ኳስ የሚችለውን የስፔን ዶሚኔሽን አማካይ ላይ ያለን የፈርስት ሃፍን ዶሚኔሽን ደግሞ ልትቋቋመው የምትችለው በእንዲህ አይነት ኳሊቲ ባላቸው በእግር ኳስ ቴክኒክ በተካኑ ተጫዋቾች ነውና በዚህ ላይ ደግሞ እሱም ባሰለፈበት መስመር ስንት ኳሊቲ ያላቸው በጥልቀትም እየገቡ ልዩነት ሊፈጥሩ የሚችሉ እንዳስገባው አይነት ሰሜዶ አይነት ተጫዋቾች ባሉበት ሁኔታ ይሄ የኮች ስጋት ፍርሃት በቃ ወደ ቶፕ ሌቭል እንደማይወስድህ ቡድንም ብትይዝ ለምንድነው ለሲኒየር ተጫዋቾች ሐሳብ ለሲኒየር ተጫዋቾች አስተያየት ቦታ እየሰጠህ ጆሮ እየሰጠህ የምትቀጥል ከሆነ ዋንጫ እንደማታመጣ ትክክለኛው ማረጋገጫ ነው ለኔ በእርግጠኝነት ነው ይሄንን ማለት። ለዚህም ነው ደግሞ ማርቲኔዝ የሆነ የስኬት ጫፍ ላይ ያደርሳቸው እንግዲህ ኔሽን ካፑን ወይም ይሄንን ዋንጫ እንደ ትልቁ ዋንጫ ወስደነው ዋው ካላልን በቀር እንግዲህ ምንም ለኔ ትልቁ ዋንጫ ነው ብለን ልንከራከራፋችንን ሞልተን ልናወራ የምንችለው ዋንጫ አይደለም። ኦፍ ኮርስ እንግሊዞች ያስተማሩ ነገር አለ። ካርሊንግ ዋንጫ አይደለም የደከመ ዋንጫ ነው ያልን ምናነሳው ነገር አለ። በደረጃ ብናስቀምጠው ለኔ ትልቅ ትርጉም የምንሰጠው ዋንጫ አይደለም ይሄና ይሄንን እንደ ትልቅ ስኬት አላየውም። ዩሮፓን ወይም ደግሞ ዓለም ዋንጫን ቢያመጣላቸው ኦኬ ይሄ ሰው ያ እንደ ትልቅ እርምጃ ተራመደ ትላለህ። ዩሮ ላይማ በስሎቫኒያ ከተሸነፈ አልኩ እኮ ይሄንን ስሜት ግን ይሄ ሰውዬ ሊሰጥህ በእርግጠኝነት የሚችልበት እድል የለም። ሊያውም ደግሞ እንደ ፖስቶኮግሉ ካልተሰናበተ ነው እሱም እንግዲህ ሊሰናበት ጫፍ ደርሷል ነበር ሲባል የነበረው ምናልባት ምን ይቀየራል ምን አይቀየርም የምናይ ነው የሚሆነው። ግን ከሲኒየር ተጫዋቾች ጋር ከጨዋታው በኋላ ያሳየው መለጣጠፍ የደስታ አገላለጹ ትንሽ ስራውን ፈልገዋለሁ በቀጥል ምን ይመስላችኋል የሚል ይመስላልና እዚህ ላይ ሐሳብ የምትሰጠው ነገር እንዳለ አላቅም መስጠት ይችላል። ካልሆነ ግን ከፖርቹጋል ተጫዋቾች ስኬት ጋር ተያይዘው የሮናልዶን የለቅሶ ሁኔታ ምናልባት አንዳንዶች ምንድነው እያነሱ ያሉት አሁን ዓለም ዋንጫው ሲመጣ እንግዲህ ወደ 41 አመቱ ነው የሚሆነው። በ41 አመቱ ኢንቴንስ በሆነ ጌም ላይ በሳምንት 2 ጨዋታ ወይም 3 ጨዋታ እያደረገ ይሄ ቡድን ሊቀጥል የሚችልበት እድል ሊኖር የሚችለው በየማስበው ወይም ተሰልፎ ሊቀጥል የሚችልበት እድል አለ በየማስበው ምናልባት ማርቲኔዝ ከቀጠለ ብቻ ነው የሚሆነው ብዬ ነው ማስበው። አላውቅም የኔ ግምት ነው። ግን አለያ እንደቀደመው ኮች ተጣልቶ ከሱ ጋር ተጣልተው ቤንችም ካደረጉትና ከተነሱት ኮች ባህሪ የተለየ ባህሪ አዲስ የሚመጣ አሰልጣኝ ያሳያል ብዬ አላምንም። ክርስቲያኖ ሮናልዶ እዛ ቦታ ላይ ብቃት ካለው መግባት ይገባዋል አይገባውም አይደለም የኔ መከራከሪያ። ብቃት ካለ ትሰለፋለህ። ግን በዚህ በሚንቀለቀል እግር ኳስና ሁሉም ትኩረት በሚያደርግበት ዓለም ዋንጫ ግን በየ3 ቀኑ ልዩነት ለክርስቲያኖ ሮናልዶ የፊት ለፊቱን መስመር እየመራህ ይቀጥላል የሚል እኔ የግል እምነት የለኝም። ምናልባት እንግዲህ ወሳኝ አጥቂ ካልወጣላት ፖርቹጋል ያኔ ሊታይ ይችል ይሆናል። ሐሳብ ስጠበት እስቲ። በነገራችን ላይ ሜንዴዝን ምልህ በደንብ አይን የሚስቡ አክሽኖችን ሲፈጽም ነበረ የተመለከትነው እና ለኪፕ 8 ከ10 ነው የሰጠው ለሱ ዛሬ እና ለማነው ለያሚን ግን 3 ከ10 ነው የሰጠው ዛሬ። በጣም ምልህ በግራ ጎኑ ነው የተነሳው ነው በቀኝ ጎኑ ነው ዛሬ የተነሳው። ለክርስቲያኖ ሮናልዶም 7 ከ10 ሰጥቶታል ያው ጎል ስላገባ ማለት ነው። እና ሜንዴዝ የሚገርም አሊያንዝ አሬና ላይ እና እሱ በቃ የተፋቀሩ ይመስላል። ጀርመንን 2-1 ሲያሸንፉ የዕለቱ ኮከብ ነበር አሸነፉ። ኢንተር ሚላንን 5-0 አሸንፈው ቻምፒየንስ ሊግን ሲያነሱ እሱም ኮከብ ነበረ። ዛሬም ደግሞ እንደገና ትላንትናም ደግሞ ድጋሚ እሱ እንደዚሁም በተሳተፈበት ጨዋታ የዕለቱ ኮከብ ተብሎ ዋንጫ በለና ስለዚህ ሊቨርፑል ላይ ሳላን እኮ በቃ እኮ ሳላን እኮ የቆለፈው እሱ ነበር ቻምፒየንስ ሊግ ላይ ልንገር አይደለም የተቸገረው እሱ አርሰናልን ብቻ የአርሰናልለት አልወጣም። በቃ ሳካን ፈርቶታል። ስትራቴጂክ ነበር ያ ጌም ልክ ነህ አሳውሳለሁ። ጠብቆ ነው አልወጣም። ስለ ኦፌንሲቭ አልሄደም። ኦፌንሲቭ ስራ አልሰራም። ያን ለብቻ ነው ሲቸገር። በተረፈ ግን አሁን ከጨዋታው በኋላ
ይሄ ነገር ከዚህ ከቀጠለ እኔ እዚህ መጫወት እመርጣለሁ ብሏል። አሊያንዝ አሬና በቃ በቋሚነት ባየሮች ምን እየሰራችሁ ነው እያለ ነው ይመስላል እና እንደዛ ብሏል። እና ለማንኛውም ወደ ሮቤርቶ ማርቲኔዝ አንተ ባነሳው ነጥብ ላይ እንግዲህ ጀርመንን 2-1 ባሸነፉበት ጨዋታ ላይ ክሪስቲያኖ ሮናልዶ እንግዲህ በ90 ደቂቃ ላይ ተቀይሯል ጎል አግብቶ እና ሲቀየር ከማርቲኔዝ ጋር ተቃቅፎ ምንድን ነው ረዘም ያለ ሰከንዶች ነው የተቃቀፉት እና ይነጋገሩ ነበር የሆነ በጆራቸው እና ያቺ ኢሜጅ ምንድን ነው የሰጠችው ይህ የስፔን አሰልጣኝ ክሪስቲያኖ ሮናልዶን ላይ ያለውን እምነት አንድ ያሳያል። ሁለተኛ ቢያንስ ለነገው የፋይናል ጨዋታ እንደሚሰለፍ ቃል ገብቶለታል ይላል። ገብቷል ቢያንስ በቃ ፋይናሉን ተች አድርጎ ይወጣል። ቢያንስ 45 ደቂቃ እንኳን ተሰልፎ እንደሚሰለፍ ፍንጭ ሰጥቶት ነበር ይላል እና ፖርቱጋል ለፋይናል ብትደርስም ሐሙስ ጠዋት እንግዲህ የወጡት ጋዜጦች የፖርቹጋል ጋዜጦች ናቸው። በተለይ ሪከርድ የተባለው ዕለታዊ ጋዜጣ ማርቲኔዝ አደጋ ላይ ነው ብሎ ነበር የጻፈው። እንግዲህ ሰው ቡድኑ ፋይናል አድርሶ አርስት ግን የተጠቀመው ማርቲኔዝ አደጋ ላይ ነው የሚል ነው እና ይህ ደግሞ ትላንትም ያው ፖርቱጋል በዋንጫ ካልደመደመች ማለት ዋንጫ ባታገኝ ኖሮ ኃላፊነቱ እንደሚለቅ 100% የተቀመጠ ነበር። እንዲያውም ከወዲሁ አሰልጣኞች ሁሉ ተመድበው ነበረ በማርቲኔዝ ቦታ ማን እንደሚቀመጥ። አንደኛው ሆርጌ ጀሰስ ነው፣ የ70 ዓመት ሰውዬ እንግዲህ በሳውዲ አረቢያ ፕሮ ውስጥ ሂላል 2 ዓመት አሰልጣኝ ሆኖ ያገለገሉ ናቸው። አሁን አቁመዋል፣ ነፃ ናቸው። አንድ እሳቸው ይተካሉ ተብሏል። ሁለተኛው ደግሞ የፖርቹጋል እግር ኳስ መቼም ጭራውን ከያዝከው መጨረሻ ላይ የሚወስድህ የታወቀ ነው፣ ጆዜ ሞሪኖ ጋር ነው የሚያደርስህ እና ሁለተኛው ደግሞ ጆዜ ሞሪኖ ከፌነርባቼ ጋር ጥሩ ግንኙነት እንዳሌላቸው እየተነገረ ስለሆነ ቀጣይ የፖርቹጋል ብሔራዊ ቡድን አሰልጣኝ ይሆናሉ የሚል ነገር አለ ይላሉ እንግዲህ የስፔን ሚዲያዎች። ለዚህም ነው ዛሬ ታይተዋል፣ ትሪቡን ውስጥ ነበሩ እንግዲህ ጆዜ ሞሪኖ ከፊጎ ጋር ነበሩ ታይተዋል። እና እንግዲህ ስፓኒሹ አሰልጣኝ ማርቲኔዝ 2023 ጀምሮ ኃላፊነት ላይ የተቀመጡ ናቸው። በ29 ጨዋታ 21ዱን አሸንፈዋል የትናንቱን ሳይጨምር። ስለዚህም አሁን በ30 ጨዋታ 22 ጨዋታ አሸንፈዋል ማለት ነው እና ውጤቱ አስከፊ አይደለም። ግን እግር ኳስ ደጋፊ መተማመን ይፈልጋል በቲም ምንም እያሸነፍክን ብትመጣም በቲም መተማመን፣ በተለይ ደግሞ የምታውቃቸው በቅርብ የምታውቃቸው ተጫዋቾች ናቸው ያላቸውን ኳሊቲ በክለቦቻቸው ያሳያሉ። ቅድም ያልኩህ ነገር ማለት ነው። ስለዚህ አሁን ብሔራዊ ቡድን ላይ መጥተው ያንን ዓለም አቀፍ መድረክ ላይ ትኩረት የሳብ እንቅስቃሴ የሚያደርጉ ልጆች ለምንድን ነው ብሔራዊ ቡድን መጥተው ደንዝዘው የሚወጡት የሚል ነገር ታነሳለህ እና ድልም ቢሆን ግን ሚዲያው እና ፋኑ ደስተኛ አይደለም እና ማርቲኔዝም የተጎናጸፍነው ድል በርካታ ነው ብሏል። ከ29 ጨዋታ በ21 በማሸነፍ ማለት ነው። ጎል እናገባለን፣ ነጥብ እንሰበስባለን። ትችት ግን አለ ስለ ትችቶች ግን ሰብጀክቲቭ ማለት ተጨባጭ ነገር አይደለም ነው የሚለው። ጎል እናገባለን፣ እናሸንፋለን፣ ግን ተጨባጭ አይደለም፣ ትችቱን አልቀበለውም ነገር ነው የሚለው ማርቲኔዝ እና ግን ስትመለከት የፖርቱጋል ያለው ትውልድ በሜዳ ላይ የሚታየው ጋር ፍጹም ምንም የምጠብቀው አይደለም። እንግዲህ በዩኤፋ ዩሮ ላይ ያለፈው ጊዜ ዩሮ ላይ ባለፈው ሲዝን ፖርቱጋል በስሎቫኒያ 0-0 ወጥታ በመለያ ምት ወድቃለች፣ ወደ ሩብ ፍጻሜ ሳትገባ ማለት ነው። በወቅቱ እንግዲህ ማርቲኔዝ በተለይ ቪቲናን በጊዜ ቀይሮት ስለነበረ በጣም ትችቶች በዝተውበት ነበር አሰልጣኙ። እንደውም አቦላ የተባለው ዕለታዊ የፖርቱጋል ታዋቂ ጋዜጣ ፖርቱጋል የምትፈልገው ለአሰልጣኝነት እንጂ በመልበሻ ቤት ውስጥ እንዲሞዳሞድ አይደለም ብሎ ነው የጻፈው። ቅድም ያልከው ነገር ማለት ነው። ጨዋታው ሲያልቅ ከተጫዋቾቹ ጋር ያልከው ነገር ማለት ነው እና ጭራሽ ደግሞ ረቡዕ ዕለት ከጀርመን ጋር ይህን የፓሪስ ሰን ጀርመን ተጫዋች ቤንች አድርጎታል። ኦልሞስት ከ1 ሰዓት በኋላ ነበረ ሩበን ኔቬሽን ቀይሮ እንዲገባ ያደረገው እና ጀርመኖቹ 1-0 እየመሩ ነበር። ኮንሴሳውና እሱን ነው ቀይሮ ያስገባው እና ኮንሴሳው እንደውም በ5 ደቂቃ ውስጥ በ5 ደቂቃ ውስጥ ጎል አግብቶ 1-1 ጨዋታው ፖርቱጋል ወደ ጨዋታው እንድትመለስ ያደረገው እሱ ነው። 1-1 አደረገ።
እና ማርቲኔዝም መሳሳታቸውን በሚገባ አይተውታል። ለዚህም ይመስላል ዛሬ ኮንሴሳውንም ቪቲናንም ቋሚነት አሰልፈዋል። እንግዲህ እዛ ቦታ ላይ ስለተከሰተ እና ክሪስቲያኖ ሮናልዶ የስ ትልቅ ተጫዋች ነው፣ ምንም ጥርጥር የለውም። እና ግን በ14 ጨዋታ 13ቱ ላይ ስታርቲንግ ላይ ናፖስ አሰልፈውታል። ይሄ ደግሞ ሲቀይሩትም በድፍረት አይታይም ይላል። ሲቀይሩት እንኳን በጋራ ስምምነት እንደሆነ ይታያል ይላሉ የፖርቹጋል ጋዜጦች። እና እንግዲህ በአጠቃላይ የቀድሞ የቤልጅየም አሰልጣኝ በፖርቹጋል ስፖርት ፖለቲካ ላይ በፖርቹጋል ስፖርት ፖለቲካ ታስረዋል ይል ነበረ ከዚህ ጨዋታ በፊት ማለት ነው፣ ከትላንቱ ጨዋታ ፋይናል በፊት። እና ማርቲኔዝ እንግዲህ ከፖርቹጋል ሚዲያ ጋር ስምምነት የላቸውም። ሆኖም የመልበሻ ቤት ድጋፋቸው ግን ትልቅ እንደሆነ ይታያል ይለዋል። እና ከእሁድ ጨዋታ በፊትም በቀደም ዕለት ማለት ከትላንቱ ጨዋታው በፊት ፕሬስ ኮንፈረንስ ላይ ሩበን ኔቬሽ ቀርቦ ነበር። ጩኸቱ ብዙም አይረብሸንም ብሏል። እና በግሩፓችን ውስጥም ይሄ ጩኸት ይሄ ተቃውሞ እንዲገባ አንፈቅድለትም ብሏል። እሱም አንዱ እሱ ነው። ብዙ ነገር ጎበዝ ተጫዋች ነው፣ ግን እነዛ የፔዥ ልጆች እያሉ እሱ ቅድሚያ ሲሰጠው ድሮስ ምን ትጠብቃለህ ከሱ ትላለህ። መልስ ምንም እንትን አትልም። እና የቀድሞ የአርቢትር የነበሩት አሁን የፖርቱጋል ፌዴሬሽን ፕሬዚደንት የሆኑት ደግሞ ፔድሮ ፖሬንቻ ደግሞ ምን ይላሉ? በእርግጥ ስራውን እየሰራ ነው፣ ተጫዋቾቹም በሚገባ እየተከተሉት ነው፣ እየመለሱለት ነው። ስለዚህ ምንም ኮሜንት የለኝም። ድል አሰልጣኙ ድል የሚያደርግ አሰልጣኝ ነው፣ እምነቱ አለኝ የሚል የፌዴሬሽኑም ድጋፍ አለው። እንግዲህ በዚህ ሁኔታ ነው እንግዲህ ትላንትና ሲያሸንፉ አንደኛ ክሪስቲያኖ ሮናልዶ ማልቀስ አንተ እንዳልከው ትርጉም የተለያዩ ትርጉም ሊሰጥ አንድ ዓለም ዋንጫ አይደለም እንዳልከው ትልቅ ውድድር አይደለም። እሱ ፉክክሩ ያው ከሜሲ ጋር ነው። ዓለም ዋንጫን ሳያገኝ ሊጨርስ ነው። ሁለተኛ የሚዲያው ትችት ማለት እሱ እየተሰለፈ ያለው በአሰልጣኙ ምክንያት እንጂ ከሱ የተሻሉ ተጫዋቾች አሉ የሚለውን ነገር ለዛም መልስ ይመስላል። ገብተዋል። ይሄንን ነገር እንባው ከዛም የመጣ ይመስላል የሚልም አስተያየት አለ። እና ስለዚህ አሁን ምክንያቱም ክሪስቲያኖ ሮናልዶ አሁን በደንብ ይታያል። አንደኛ አሁን በዚህ በዘመናዊ ፉትቦል የመጀመሪያ ተከላካይ አጥቂዎች ናቸው። ፕሬስ የሚያደርጉት እነሱ ነው። ዴምቤሌን ትመለከታል፣ ሃቫርድን ትመለከታል። እነዚህ በደንብ ፕሬሲንግ ላይ ሲሪየስ ሆኗል። አሁን እግር ኳስ ክሪስቲያኖ ሮናልዶን ፕሬስ አያደርግም። ሁለተኛ ፖዚሽን ላይ ራሱ ፈጥኖ ነፃ ሆኖ ራሱን አድርጎ ፖዚሽን ይዞ የመቀበል አቅሙ ኦፍኮርስ ሲያገኝ ቅድም አንተ እንዳልከው ያችን ኳስ አገኘ፣ ያችን አገባ። የጀርመን ለትም በተመሳሳይ ሴንት የተደረገለትን ጎል ተጠቀመ። ፍጻሜ ኳሊቲው ችግር የለበትም ካገኘ። ግን እንደ ቡድን ግን ስትሆን 90 ደቂቃ እንደመጫወቱ ሁኔታ ግን ክሪስቲያኖ ሮናልዶ ሳይሆን ሌላ ተጫዋች ቢሆን ይሄን ያህል በሎ ዝቅ ወርዶ ፖርቹጋል የመጫወት እንትን አይኖረው። ገብተዋል። ምክንያቱም የሚሯሯጡ ተጫዋቾች፣ ኤነርጂ ያላቸው ወጣቶች፣ የሚያገለግሉ ጉልበት የሚያቆጥቡ ተጫዋቾች ካሉ ስኬታማ መሆን ይቻላል። አዘ ቲም ከዚህ የበለጠ ውጤታማ መሆን ይችላል ማለት ነው። እና ይሄን ነው የሚመስለው። እንግዲህ ብዙ ሰዓት አውራ እንደውም ወደ 40 ደቂቃ ገደማ አነሳን ይሄንን ጨዋታ በተመለከተ። ከዚህ ወጣ እንበልና እስቲ ለየት ያሉ ጉዳዮችን እናንሳ። እንግዲህ መቼም ትኩረት ሁሉ ዝውውር ሆኖ በኋላ ስለ ፔድሪ አውላለሁ ጊዜ ካለን ስለ ፔድሪ አውራለሁ። በተለይ ያልተለመዱ የሚመስሉ ከዚህ በፊት በገንዘብ አወጣጥ ረገድ ዋው ያላሰኙን እንደነ ሊቨርፑል አይነት ክለቦች ገበያ ውስጥ በደንብ ገብተዋል። ሲቲ ቢገባ ገበያ ውስጥ ላይደንቀን ይችላል። ዩናይትድ ቀድሞ እንግዲህ ከፋም ለማም ያወጣል። ደረጃቸውም ስኬታቸውም መጣም አልመጣም አይሰስቱም፣ ገንዘብ ያወጣሉ። ዘንድሮ እንግዲህ ደረጃቸውና ከሁሉም የአውሮፓ ውድድር ውጪ መሆናቸው ታሳቢ ሆኖ ወጪ ያወጡም ቢባልም ገራሚ በሆነ መልኩ እንደውም ከአንዳንድ ሊያወጡ ከሚገቡ ክለቦች በተሻለ መልኩ በፍጥነት ገበያ ውስጥ እየተንቀሳቀሱ እንዳለ ይታያሉ። ከሁሉም በላይ ግን የሊቨርፑል አስገራሚ ነው። ለአንዳንዶች የማያስገርም የሚመስለው
አዲሱ አሰልጣኝ እንደመጡ አንድ የዝውውር መስኮት አልፏቸዋል፣ ምንም አልተጠቀሙበትምና ያንን ማሳለፋቸው በአሁኑ ዝውውር ላይ ገዘፍ ባለመልኩ እንዲንቀሳቀሱ እድል የሰጠ ይመስላል። በዛው ልክ ደግሞ ሻምፒዮን ሆኖ ደግሞ እንደሚመጡ ስታይ አንድ ሁለት የሆነ ለውጥ ያደርጋሉ ብለህ ስትጠብቅ እነሱ ግን እስከ 4-5 ድረስ ሊሄዱ እንደሚችሉ የብቻ ሳይሆን ደግሞ የሚጠየቁም የሚመጡትም ተጫዋቾች ዋጋና ኳሊቲ ስታይ ደግሞ ትንሽ ከፍ ያለ መሆኑ እንደ ሊቨርፑልን ዘንድሮ ሰዎች በጣም ኮስተር ብለው እንዲያዩት የሚጋብዝ ይመስላልና ይሄ አንዱ እንግዲህ እንግሊዝን ሪከርድ የክለቡን ብቻ ሳይሆን እንግሊዝንም ሪከርድ ሊሰብሩ የተቃረቡበት የዚህ የቬትስ ጉዳይ ነው። ከዚህ ከባየር ሌቨርኩሰን እየጠበቁት ያሉት ልጅ አሁን ተወስዱ እንደውሰዱ የመጨረሻው ኦፈራችን ነው ብለው 118 ሚሊዮን ፓውንዱን አቅርበዋል እና እንግዲህ እየጠበቁ ነው። ገራሚው ነገር በዛ በሌቨርኩሰን በኩል ይሄንን ብር የሚሰጣቸው ያለ ይመስል 126ቱን ካልደፈናችሁ ብለው ወጥረው ያዛቸው ነው። በጣም ያስገርማል። ሲነሱ 109 ነበር ሊቨርፑሎች የሰጡት። ጅማሮ ላይ 100 ሰጥተው 9ኙን በአድኦንስ ለመጨመር ነበር እቅዱ። ከዛም በኋላ ወደ 113 አሳደጉት። ወደ 4 ሚሊዮን ፓውንድ ላይ ጨምሩበት። እሱንም ፈቃደኛ ሳይሆኑ እንግዲህ አሁን 5 ጨምረውበት ወደ 118 ሚሊዮን ፓውንድ አድርሰውታልና ይሄ ተቀባይነት ካገኘ እንግዲህ እንግሊዝ ሪከርድ ሆኖ ሊመዘገብ እንደሚችል መረጃዎች እየጠቆሙ ያሉትና የተጫዋች በጣም ድንቅ አቅም ያለው በጣም ታታሪ ተጫዋች እንደሆነ ይታወቃል። ሱፐር ኳሊቲ ነው። በዚህ ላይ እንግዲህ ጀርመናዊ መሆኑ በራሱ የሚጨምርልን ነገር አለና እሱ ሁሉ ባለበት ሁኔታ እንግዲህ ደጋግመን ስናነሳ የነበረው አማካይ መስመር ላይ በርከት ያሉ አማራጮች አሏቸው። እነዚህን አማራጮች እንዴት ይጠቀማሉ የሚለው ጥያቄ ነው ደጋግሞ የሚነሳውና ይሄ ከወዲሁ ያስፈራው የሚመስለው ተጫዋች እንግዲህ ኤሊየት ትናንት አስተያየት ሰጥቷል። ምክንያቱም እዚህ ክለብ ውስጥ አሁን የሚደረጉ እንቅስቃሴዎች አዲስ ተጫዋች ተጨምሮ አይደለም፣ ባለበትም ሁኔታ የመጫወት እድል እያጣ ነው። በክሎፕ ጊዜ 2776 ደቂቃ ሜዳ ላይ አሳልፎ ነበር። አሁን ስሎት ከመጡ በኋላ ግን ኦልሞስት ወደ 826 ደቂቃ ነው የተሰለፈውና በጣም በከፍተኛ ሁኔታ ኦልሞስት በ3 እጥፍ ቀንሷል ሜዳ ላይ መሰለፉ እድልና አሁን ደግሞ ኳሊቲ ያላቸው ተጫዋቾች እሱ በሚሰለፍበት እዛው አማካይ መስመር ላይ የሚመጡ ከሆነ የመሰለፍ እድል እንደማይኖር አውቆ ይመስላል። 22 ዓመቴ ነው፣ በቀጣይ ዓመት ደግሞ 23 ይሞላኛል። ጊዜን ማባከን አልፈልግም። እግር ኳስ ኬሪየር ሁሉ ጊዜ አጭር ነው። በአጭሯ ጊዜ ውስጥ ተጠቅመህ ተጫውተህ ተደስተህ ማለፍ ካልቻልክ የሚፈጠረው አይታወቅምና ምንም ነገር ሊፈጠር ይችላል የሚል አስተያየትን ሰጥቷል። ስለዚህ መውጫ ቀዳዳውን እያሰበ ስለመሆኑ የሚጠቁሙ መረጃዎች ወጥተዋል። ይሄም ልጅ መምጣቱ እኮ ነው የሊቨርፑል ስለዚህ አንዱ ይሄ ነው እንግዲህ ከሊቨርፑሎች ጋር በተያዘ ግን ይሄ የቬትስ ጉዳይ ግን እንግዲህ ከወሰዳችሁ ሰዱ ከዚህ በላይ የሚል የሊቨርፑል የመጨረሻ ዋጋ ነው በመባሉ ይመስላል አሁን በርካቶች ይጠናቀቃል ብለው ተስፋ እንዲያደርጉ የሚያደርጉት ዝውውር ነው ተብሎ በየአቅጣጫው እየተነሳ ነው። እንግዲህ የኬርኬዝም ጉዳይ ይሄ ዝውውር ካለቀ በኋላ ወዲያው ይፈጸማል የሚል ነገር ተነስቷል። ሊቨርፑል እንግዲህ ከ3-4 ተጫዋች በላይም ገና ገበያ ውስጥ የመግባት ፍላጎት አለው። እነዚህ በዋናነት ቁልፍ መሆናቸው ብቻ ተነሳ እንጂ ፍላጎቶቹ አላበቁም የሚሉ አስተያየቶች እዚህም እዛም ይሰጣሉ። ሊቨርፑልን የሚመለከተው ጉዳይ አንዱ ይሄ ነው። ከዛ ውጪ ማነሳለህ እንግዲህ ጠቅለል አድርጌ ካነሳው በኋላ ሀሳብ ልሰጥ ትችላለህ። የዚህ የዙቤሜንዲ ጉዳይ ከትናንት ጀምሮ የስፔን ሚዲያዎች እንግዲህ ለስፔን ክለቦች ቅርምም እንደመሆናቸው መነሻ ጉዳዩን ከሪያል ማድሪድ ጋር በጣም እያጣበቁት መጥተዋል። ሪያል ማድሪድ እና አሎንሶ ትኩረታቸው ሁሉ ይሄ ተጫዋች ነው የሚል ነገር ነው ደጋግሞ እየተገለጸ ያለው። የልጁ ስሜትም ተከፍሏል፣ ወደዛ የማድላት ነገር ወደ ዋና ከተማው የመምጣት ፍላጎት አሳይቷል በሚል እያስቀመጡ ነው። እንግዲህ እኔም አንተም እንደምናውቀው የዚህ ዝውውር የመዘግየቱ መንስኤ ብሎ በርካቶች የሚያነሱት አንዱ ይሄው የምንድነው ዩሮፒያን ኔሽን ሊጉ መኖሩ ነው። ከዛ ውጭ ቀጥሎ የሚመጣው ደግሞ የተጫዋቹ ክለብ የዝውውሩ 50 ሚሊዮን ፓውንድ በዚህ ወቅት እንዲመዘገብላቸው አይፈልጉም። ከጁላይ 1 በኋላ ሂሳቡ ተከፍሏቸው በቀጣይ ዓመት ታሳቢ የሚደረግ ሂሳብ ሆኖ እንዲቀጥል ይፈልጋሉ የሚል አስተያየት ነው። አርሰናል በተለምዶ ይሄንን ሂሳብ ወደ ስፔን ፉትቦል ፌዴሬሽን ሄዶ አይደለም ውሉን ለማፍረስ እየሞከረ ያለው ከሪያል ሶሴዳድ ጋር ጥሩ ግንኙነት ስላለው ለነሱ በቀጥታ ይሄንን ብር የመክፈል ፍላጎት ነው ያለው። ይሄው ግንኙነት በሶስተኛ ወገን በፌዴሬሽኑ በኩል መጥቶ አስገዳጅ እንዳይመስል በቀጥታ ከነሱ ጋር ግንኙነቱ መጨረስ ይፈልጋል ነው
ነው የተባለውና በዚህ መነሻ ይሄን ገንዘብ እንደሚከፍል ከነሱ ጋር ስምምነት ላይ ደርሷል። ከተጫዋቹ ጋር በተያዘ ደግሞ ከፍተኛ ስራ ውስጡን ሲሰሩ ስለቆዩ ተጫዋቹ ወደ እነሱ ይመጣል የሚል ግምት ነበር ተጠናክሮ የቀጠለው። ግን እንግዲህ ፉርሽ ያደረገ የሚመስለው በቀደም የሰጠው አስተያየት ነው። እዚሁ ውድድር ላይ ያለ ምን እንደሚፈጠር አላቅም። አሁን ትኩረቴ እዚሁ ብሔራዊ ቡድን ላይ ነው። የሄው ጉዳይ ገና እስከ ጁላይ ወይም ደግሞ የዝውውር ገበያው እስኪጠናቀቅ ድረስ ብዙ ትዊስቶች እንደሚኖሩት የሚጠቁም አስተያየት ሰጠ። ይሄን ማለቱ እንግዲህ ታስታውስ ከሆነ አምናም ሊቨርፑል ሊገባ ጫፍ ደርሶ ስፔን መቆየቱ፣ አሁን ደግሞ እንግዲህ አርሰናልን እሺ ብሎ ሐሳቡን ሊቀይር ይችላል የሚለውን ሐሳብ ብዙዎች እንዲያነሱ አስገደደ መሰለኝና ይሄ ትኩረት ነው ሁሉንም እያነጋገረ ያለው። ግን ከሪያል ማድሪድ አንፃር እንግዲህ ተጠራጣሪ ወገኖች የሚያነሱት ሐሳብ ምንድነው? የልጁን ፍቃደኝነት ወይም ምሽታ ካገኘ ሪያል ማድሪድ እንደ አርሰናል 51 ሚሊዮን ፓውንድ መክፈል አይፈልግም። መነሻው ምንድነው? ይሄ ልጅ የቀረው አንድ አመት ኮንትራክት 2027 ወይም በሚቀጥለው ኮንትራክቱ ይጠናቀቃል። ስለዚህ አንድ አመት ለቀረው ተጫዋች ማድሪድ ደግሞ የለመደው ዘይቤ ያለ እኔም ፈልጉኝ እንጂ ችግር የለውም ትንሽ ጊዜ ታገሰኝና ወስደሃለሁ ሊለውም ይችላል። አለያ ደግሞ አይ መምጣት ከፈለክም ደግሞ 51 ሚሊዮን ፓውንዱን ሳይሆን አንድ አመት ለቀረው ተጫዋች ዝቅ ያለ ሂሳብ ከፍዬ ነው መውሰድ የምፈልገው ምክንያቱም ያንተ ፈቃደኝነት ነው በሚል ተጫዋቹ ጋር ነው ነገሩን ያስተሳሰሩት የሚል ነገር ነው። ስለዚህ አንዱ እንግዲህ ለአርሰናል እንደበጎ ነገር የሚቆጠረው ምናልባት እንግዲህ ሪያል ማድሪድ ዝቅ ባለ ሂሳብ ሊፈልገው ሊወስደው ከሆነ ፍላጎቱ የአርሰናል ከፍ ያለ ሂሳብን ሪያል ሶሴዳዶች እንደው ተጫዋቹ ላይ ጫና አሳርፈው እንዲቀበል ሊያስገድዱ ከቻሉ ቢለው አንድ ሐሳብ ይነሳል። ከዛ ውጪ በተጫዋቹ በኩልም ደግሞ አርሰናል ያቀረበው ወደ 8 ሚሊዮን ፓውንድ ገደማ ነው በደሞዝ መልክ እንግዲህ ሁሉም የሚያነሳው። ይሄንን ደግሞ ሪያል ማድሪድ ካለበትም ከፍተኛ የተጫዋቾች ደሞዝ ወጪ አንፃር ለዚህ ተጫዋች በአመት መክፈል አይፈልግም የሚል መረጃ ተያይዞ ይወጣ ነውና ምናልባት እንግዲህ አሁንም ይሄም በተጫዋቹ ነው የሚወሰነው። አይ ግድ የለም የሰጣችሁኝ ደሞዝ እቀበላለሁ ማድሪድ መቆየት ነው አላማዬ መምጣት ነው አላማዬ ካለ ፉሽ ይሆናል። አይ እንግዲህ የምትቀበሉ ከሆነ ተቀበሉ እንግዲህ አንድ አመት ነው የቀረኝ ማድሪድ ነው መሄድ የምፈልገውም ካለ እንግዲህ ማድሪድ ነው ከዛው ክለብ ጋር እንግዲህ ፉክክር ውስጥም ገብቶ በሚያቀርበው ሂሳብ መሰረት የሚሄደውና ይሄ አይ ቲንክ አርሰናሎችን አጣብቂኝ ውስጥ የከተተ ይመስላልና የሚወሩት ወሬዎች እውነትነት ካላቸው ምናልባትም ደግሞ ልጁም ከዣቪ አሎንሶ ጋር አብሮ የመስራት እድል አግኝቷል። ቢ ቡድን እያለ በጣም ጥልቅ ወዳጅነትም አላቸው። ዋና ከተማው ቆይ ከሀገሬ ባልወጣ የሚል ስሜት አለው የሚል ነገሮች እየተነሱ መሆኑ ሲታይ አይ ቲንክ የአርሰናሎችን እንግዲህ እዚህ ተጫዋች ላይ ያለ እርግጠኝነት በተወሰነ መልኩ የሸረሸረው ይመስላልና ትዊስቱ የሚቀጥል ነው ይመስለኝ። እስከመቼ ይቀጥላል እናያለን። ግን ጥርጣሬዎች እዚህ ተጫዋች ዙሪያ መምጣታቸው በስፋት እየተነሳ ነው። አዎ ዴቭ፣ እኔ በግሌ ምን አርሰናል አሁን ብዙዎች ስጠይቃቸው አጥቂው ላይ ነው ትኩረታቸው። ያው ማለት ቤንጃሚን ሼሽኮ እና ቪክቶር ጊዮኬሬሽ ላይ ነው ብዙዎቹ ትኩረት። ማን ይወስዳል ማን ያመጣል ነው እንጂ በማርቲን ዙቢሜንዲ ላይ ብዙም ወሬ አትሰማም። ማለት ወሬው አለ ግን እዛ ጋር ነው ጩኸቱ ያለው። የእንግሊዝ ሚዲያን ብትል ሁሉም የሚጮህ ያለው ምክንያቱም ከአርሰናል ዋንጫውን ያጣው አጥቂ ስለሌለ ነው የሚል አባባል ስላለ ያን ነው። ግን ለኔ ግን ደጋግሜ ከዚህ በፊት ነገር ያለው በግል ማርቲን ዙቢሜንዲን አርሰናል ካመጣ ማለት ካገኘው ማለት ከሼስኮና ከጊዮኬሬሽ ይበልጥ እኔ ቅድሚያ የምሰጠው ለማርቲን ዙቢሜንዲ ነው። እኔ የምመርጠው ምክንያቱም ይሄ ተጫዋችን አገኘህ ማለት አንደኛ ስፓኒሽ ተች ያለው ልጅ ነው፣ ከአርቴታ ጋር ይሄዳል። ሁለተኛ የልጁ ኳሊቲዎች በተለይ በዚህ በዘመናዊ እግር ኳስ እኮ የቲም ወርክ የበላይነት ከኢንዲቪዱዋል የበላይነት ይበልጣል። በዚህ በዘመናዊ እግር ኳስ ግለሰብ ስላለህ አይደለም የምታሸንፈው፣ ቡድን ካለህ ነው የምታሸንፈው። ግለሰቦች ኢቭን አሰልጣኞች እኮ ግለሰቦችን እኮ ኮርኔት አድርጎ ውጤት ወደ ስኬት መለወጥ ነው እየተቸገሩ ያሉት። እና እንደዚህ አይነት ተጫዋች ግን የቲም ተጫዋች ነው። እንደውም ብዙዎች ሲያደንቁት ትሰማለህ። አሁን ለምሳሌ እንትና ስለ ፔድሪ የሰራው ዘገባ ላይ በኋላ ጊዜ ካለ አነሳለሁ ያልኩ እንትና ሲያነሳለት ማነው ክሮስ የቀድሞ የቶኒ ክሮስ የማድሪዱ ተጫዋች ሲያነሳ ለእኔ አለ
ከያማል ከራፊና ወይም ከሌቫንዶስኪ ይልቅ ፔድሪ ለባርሴሎና የበለጠ ጠቃሚ ተጫዋች ነው ብሎታል። ማለት ባርሴሎና ውስጥ ስለ ፔድሪ ሮል ሲያነሳ ማለት ነው። በስፔን ናሽናል ቲም ደግሞ የዙቢሜንዲ ሮል ናሽናል ቲም ላይ ብቻ ሶሲዳድ ውስጥ ቢሆን ዘንድሮ ነው ሶሲዳድ እንትና ያለው ነው እና ከዛ በፊት ግን የዙቢሜንዲ ሮል በጣም ትልቅ ነው። እነዚህ ይኸውልህ ቴክኒካል ሰዎች ካልሆኑ በስተቀር ዝም ብሎ ፋን የዚህን ተጫዋች ኳሊቲ አይመለከትም፣ ላያገኘው ይችላል። እና በጣም ሲበዛ ትልቅ ኳሊቲ ያለው ተጫዋች ነው በእጅጉ ለእኔ የምልህ አንደኛ ዲፕ ፖዚሽን ተነስቶ ላይኛው ሜዳ ድረስ ስኬታማ ጉዞ ማድረግ ይችላል። በጣም ጥሩ ጌሙን ኮንትሮል የማድረግ ብቃቱ በጣም ልዩ ነው። ቴምፖን ሲቆጣጠር በጣም በመጀመሪያ ደረጃ ጌሙን አንደርስታንድ ያደርገዋል፣ ያሸተዋል፣ በደንብ ይገባዋል። ቤስት እና ቴክኒካሊ ደግሞ በጣም ሪች ነው። ድሪብለር ነው፣ ፓስ ያደርጋል። በጣም በታይት በሆነ ስፔስ ውስጥ በጣም እንትን ነው እና ለምሳሌ በሾርት ፓስ እና በዚህ በፓስ ከተነሳ ፎርዋርድ ፓስ በማድረግ በላሊጋ ውስጥ ሁለተኛ ነው። በላሊጋ ውስጥ ፎርዋርድ ፓስ በማድረግ ሁለተኛ ነው። ይሄ አይ ቀጥታ ተጫዋች ነው ማለት ነው። በፓስ ደግሞ በመከላከል በኩል ደግሞ ቤስት ነው። ኢንተርሴፕት በማድረግ በኩል በላሊጋው 33 ኢንተርሴፕት አድርጓል፣ ሁለተኛ ነው በስፔን ውስጥ። ታክል በመግባት 62 ታክል ገብቷል፣ ሶስተኛ ነው ስፔን ውስጥ። አስበው ቁጥሮቹን ተመልከት። ፖሴሽን ወን ሲያደርግ ደግሞ 79 ጊዜ ፖሴሽን ወን አድርገው፣ ይሄ ደግሞ በስፔን ሁለተኛ ያስቀምጠዋል። እና ዛሬ ትላንት ፋይናል ላይ ስንመለከተው ከፖርቱጋል ጋር 107 ፓስ አድርጎ ከ107ቱ 101ዱ አኩሬሲውን የጠበቀ ነው። 94% አኩሬሲውን የጠበቀ ልጅ ነው። 6 ኳስ ብቻ የተበላሸበት ከ107 ውስጥ እስቲ እና እንደዚህ አይነት ተጫዋች ዋጋው ብዙ ነው። በቡድን የሚያምን አሰልጣኝ ካገኘ ዋጋው ብዙ ነው እንደዚህ አይነት ተጫዋች እና ትንፋሹ ደግሞ ብዙ ኪሎ ሜትር ይሸፍናል። ኢንዱራንሱ ደግሞ የሚገርም ነው፣ በጣም የሚገርም ነው። እና እንደዚህ አይነት ተጫዋች እኔ 51 ሚሊዮን ብር እየወጣለት እኔ አንዳንዴ አሁን ቅድም ያነሳው ፍሎሪያን ቪርትዝ በጣም ቤስት ተጫዋች ነው በሌቨርኩሰን፣ ምንም ጥርጥር የለውም። በዚህ ላይ የጀርመን ዲኤንኤ ያለው ለዚህ ለካውንተር ፕሬሲንግ የሚመች ለፍጥነት የሚመች በጣም ኢንዱራንሱ ያለው ታጋይ ተጫዋች ነው። እሱን እስከ 100 ምናምን ሚሊዮን ፓውንድ እያወጣ እዚህ 51 ሚሊዮን ፓውንድ ሲያወጣ አንዳንዴ ዓለም እንዴት ነው ትላለህ? እግር ኳስ እንዴት አይ ቲንክ የመልቀቂያ አሰራሩም አይደል የሚመስልህ እንጂ አሁን የዋጋው ጉዳይ ነው። ይገባኝ ነው። አንድ አመት ኮንትራት አለው እኮ ልጅ ዴቭ እና ግን አንድ አመት ኮንትራት ለቀረው ሰው አንዱ ይሸማል። ትክክል። አንድ አመት ለቀረው እኮ ተጫዋች ግን 50 ሚሊዮን እኮ በጣም ትልቅ ብር እኮ ነው። 50 ሚሊዮን ፓውንድ እንዴ ለአንድ ወር አይደል እንዴ? ለወርልድ ክለቦች እኮ እንትና ማን ነው አሌክሳንደር አርኖልድ እኮ ለአንድ ወሩ ቀደም ብሎ የአንድ ወሩ ማፍረሻ ሆነ 10 ሚሊዮን ፓውንድ ከፍሏል እኮ ሪያል ማድሪድ ነው ነገሩ ነው የምልህ። አሁን ለምን መሰለህ ዴቭ አርኖልድን የፈለጉበት ምክንያት ሻምፒዮን ከሆንክ ከ100 እስከ 150 ሚሊዮን ዶላር ነው የምታገኘው። 20 ሚሊዮን ብር አውጥተህ 150 ሚሊዮን ዶላር ካገኘ ትርፉን ነው። ምክንያቱም ሪያል ማድሪድ ብቁ አይደለም በዚህ ዓመት፣ ቀዳዳዎች አሉት። ያንን ቀዳዳ ሸፍኖ በዚህ በዓለም ክለቡ ሻምፒዮን ያለ ሻምፒዮን ከሆነ በሚቀጥለው አሁን ጁን 10 ይዘጋል እንትኑ ምንድነው ዊንዶው። ከዛ ሲከፈት ሌላም ተጫዋች የመግዛት አቅም ይኖረዋል። እንደው መልቀቂያ ዋጋ ባይኖረው ስንት ትተምነዋለህ? 2-3 ዓመት ነው እዚህ ተጫዋች ዋጋ ስንት ትተምነዋለህ? ዙቢሜንዲን አሁን ዝም ብለህ አሁን እንደው ስንት ትተምነዋለህ? መልቀቂያ ዋጋ ባይኖረው አሁን አንድ አመት ባይቀረውና 50 ሚሊዮን መልቀቂያ ባይለጠፍበት ዝም ብለህ ገበያ ብታወጣው ስንት ትተምነዋለህ? አሁን እንደው ዝም ብለህ ምን ሀልት ነው? የኔን ጥያቄ እሱን እኮ ዴቭ ለምሳሌ እነዚህ የስፓኒሽ ተጫዋቾች በአይን ስትመለከታቸው ሶፍት ናቸው። በአይን ስትመለከታቸው ሶፍት ናቸው ማለት ሶፍት ናቸው ስል እንደዚህ አግሬሲቭ አይደሉም። ቴክኒካል ሪች የሆኑ ተጫዋቾች ናቸው። መስመር ላይ ያሉ ተጫዋቾች ነው እንጂ የምታገኘው ፈጣን ድሪብለር ምናምን መሀል ላይ ያሉ ተጫዋቾች በአእምሯቸው ነው ፈጣን እንጂ ፊዚካሊ ፈጣኖች አይደሉም በብዛት ገብተዋል። ስለዚህ አሁን እንደዚህ አይነት ተጫዋቾች ደግሞ ለዚህ አሁን እግር ኳሱ በተለይ እንግሊዝ ፕሪሚየር ሊግ
ታጋይ ይፈልጋል። ይሄ ኢንቴንሲቲው በጣም ሃይ የሆነ ሊጉ በጣም ሃይ ኢንቴንስ ስለሆነ ከፊዚካል ጋር አብሮ ይሄዳል። ሲመለምሉም ከፊዚካል ጋር አብሮ ይሄዳሉ። ስፓኒሽ አሰልጣኞች ካልሆኑ በስተቀር ብዙዎቹ ከሱ ጋር ነው የሚሄዱት እና ስለዚህ እሱ እንደዚህ አይነት ማርኬት ላይ ስታወጣው የስነ ልቦና እንትን አለው ይቀንሳል፣ ዋጋውን ገብቷል። ይሄ እኮ ታጋይ ነው ነፍስ በቃ እንትን አይልም ምናምን የምትለው ህይወቱን ይሰጣል የምትለው ዋጋ ይበልጥ ያወጣል። ዝም ብለህ እንደዚሁ ስትመለከተው ማለት ነው። እና ይሄ ተጫዋች ለአርሰናል በጣም ጥቅም እኔ ሁሌ ማስበው በቃ ይወራል ክሊን እንትን ቀረው ሕክምና ቀረው እንትን ግን በቃ በጣም ዘግቷል። በዚህ ላይ ደግሞ አንተ እንዳልከው ከልምድ መነሻ ይሄ ተጫዋች ከሊቨርፑል ኤክስፔሪንስ መጨረሻ ላይ ሊለውጥ ደግሞ ሪያል ደ ማድሪድ አሁን አንቸሎቲ ቢሆኑ ኖሮ ቴስታቸው አይደለም ብለህ ልትጠራጠር ይችላል። አሁን ግን የመጣው አሰልጣኝ ዣቪ አሎንሶ ነው። ይሄ ደግሞ ሌላው ስፓኒሽ ልጅ ነው። እዛው አንድ አካባቢ ያሉ ልጆች ናቸው። ፊሎሶፊያቸው ተመሳሳይ ነው። በዚህ ላይ ደግሞ ማድሪድ የለውም እዛ ቦታ ላይ ቶኒ ክሮስ ሄደ፣ የክሮሻው ልጅ ሄደ። እዛ ቦታ ላይ ሻሚኒ ተማምነህ አይሆንም። ይሄ ተጫዋች ትልቅ ቦታ አለው በማድሪድ ውስጥ። ስለዚህ ቶሎ ብለው በእጃቸው ካላስገቡት በስተቀር እኔ ኪሳራ ነው የሚመስለኝ። አንድ ነገር እንደው ሌተስት ከወጡት የማጋራው ነገር ቢኖር እንግዲህ የዚህ ቶማስ ፍራንክ ቶትናምን ለመቀላቀል ጫፍ መድረሳቸው መረጃ ወጥቷል፣ አልቋል እየተባለ ነው። እንግዲህ እስከ 10 ሚሊዮን ፓውንድ የእሳቸውን ውል አፍርሰው ወደ ራሳቸው ለማምጣት ጥረት ያደርጋሉ እየተባለ ነው። ምናልባት እንግዲህ ይህንን ተከትሎ ለዩናይትዶች በአጠራጣሪነት ሊታይ የሚችለው ነገር የዚህ የቤሞ የዝውውር ጉዳይ ነው። እንግዲህ ዩናይትድ ይመጣል ተብሎ ሁሉ ነገር ቤሞ ጉዳይ አለቀለት ተብሎ ነበር። ግን አሁን ከኚህ ሰውዬ ጋር ካለው ግንኙነት መነሻና ምናልባትም አውሮፓ ላይ ተሳትፎ ስለሚያደርጉ እስከ 200 እስከ 250 ሺህ ሳምንታዊ ፓውንድ ደሞዝ ሊከፍሉት የሚችሉበት እድል እንደቀረበ የሚጠቁሙ መረጃዎች እየወጡ ነውና ይሄንን ተከትሎ ልክ አሁን እንግዲህ ዙቤሜንዲ አርሰናል ላይ ፊቱን ያዞራል ወይ እንደተባለው ይሄኛውስ ዩናይትድ ላይ ፊቱን ያዞራል የሚል ጥያቄ እየተነሳበት ነው። እንግዲህ ዝውውሩ አልተጠናቀቀም። ዩናይትዶች በተለይም በኮቹ በኩል ይሄ ዝውውር በጣም በፍጥነት እንዲሳካ ግፊት ነበር። እስካሁንም እንግዲህ አልተጠናቀቀም የሚል ነገር ነው። እንግዲህ የቤሞ ጉዳይ በስፐርሶች ሃይጃክ ይደረጋል፣ ይጨናገፋል፣ የሚጠበቅ ነገር ነው የሚሆነው። በተረፈ ግን ቶትናም እንግዲህ ቶማስ ፍራንክን አግኝቷል። የተረጋገጠ የሚመስል ነው ይላል ዘመን አሁን እኛ ስንሰራ የሚወጡ ዜናዎች ቶማስ ፍራንክ ኦልሞስት ጨርሶ እንደውም ብሬንትፎርድ እንትና ሊያመጣ ነው። ማነው የማን ዩናይትድ ሌስተሩ አሰልጣኝ የማንቸስተር ዩናይትድ ተጫዋች የነበረው ቫን ኒስተልሮይን ሊወስድ ከወዲሁ እያነጋገረ ነው ብሬንትፎርድ እና ስለዚህ ቶተንሃምን የሚሄድ እድላቸው ሰፊ ነው። አንተ እንዳልከው እንግዲህ እሱ ነገር ከሆነ ያው ብራያን ምቤሞ ወደዛ የሚሄዱ ድል በጣም ሰፊ ነው ተብሏል። በዚህ ላይ ደግሞ አሌክሳንደር ጋርናቾ፣ ሳንቾ እና ራሽፎርድም የመውጣት እድላቸው በጣም እየሰፋ ነው ተብሏል። ሳንቾ እንደውም ወደ ዶርትሙንድ ሊመለስ ነው የሚል ዘገባ አሁን መጨረሻ ላይ እየወጣ ነው። ስለዚህ እንግዲህ ያው ትጠብቃለህ ኦፍኮርስ ግን የወሳኙ እንግዲህ የኒሶዬ እውን ከሆነ ቶማስ ፍራንክ እውን ከቶተንሃም ጋር እውን ከሆነ የአጥቂው ጉዳይ እንግዲህ አብሮ ሊነሳ ይችላል። ያኔ ዴቭ ጥሩ አሰልጣኝ ናቸው። በነገርህ ላይ ይመቹኛል፣ እወዳቸዋለሁ። ቶፕ አይደሉም ግን በጣም የሚመጠን ኳሊቲ ያላቸው አሰልጣኝ ናቸው። ብሬንትፎርድን እኮ ይኸው ሚድቴብል ላይ ከወገብ በላይም እያስጨረሱት ነው። በትልቅ ዋጋ ትልቅ በጀት የለውም ክለቡ ግን በተለይ ከትላልቅ በጀት ካላቸው ቲሞች ጋር ሲጫወቱ ቶፕ 6 ከምትላቸው ቲሞች ቀላል ሲሪየስ ተጋጣሚ ናቸው ቲማቸው። እና አሁን ችግሩ ምንድን ነው? የደረጃ ልዩነት ነው። ቶተንሃም ብሬንትፎርድ ጋፕ አለው በጣም። ቶተንሃም በፕሪሚየር ሊጉ ላይ ብዙ የቆየ ቡድን ነው፣ ብዙ የቆየ ክለብ ነው። ትልቅ ኃላፊነቱ ጠንከር ይላል ከብሬንትፎርድ ይልቅ። ስለዚህ ያንን የመቋቋም ካፓሲቲያቸው እንዴት ነው
አቅሙ ስነ ልቦናው እንዴት ነው እሱ ላይ ነው እንጂ ጥያቄ የምታነሳው። እስካሁን ግን በብሬንትፎርድ ፊድባክ ከሆነ ጥሩ ናቸው። ጥሩ አሰልጣኝ ነው። ምልመላቸውም ጥሩ ነው። ስራዎቻቸውም ይታያሉ ሜዳ ላይ እና እንግዲህ ሲሆን ወደ 58-59 ደቂቃ ገደማ ሄደናል። ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ፕሮግራሙ ፔድሪን እንግዲህ በጣም ወድጄዋለሁ። እሱን የምልህ አሁን በዚህ በአውሮፓ ውድድር ላይ ዙቢሜንዲ በጣም ስቦኛል። በጣም በነገራችን በጣም ትላንት ራሱ ዳታ አንደኛ ነው በቁጥር እኮ ያ ልጅ የፖርቹጋሉ ሜንዴስ ኮከብ ዩኤፋ አለው እንጂ የዕለቱ ኮከብ ግን ያኛው ነው እና በጣም ጥሩ ነበር። በቀደም ዕለትም ከፈረንሳይ ጋር እሱ ነበር የሚገላቸው የነበረው በፓስ እና አይኔስ በጣም ገብቷል ልጁ። ፔድሪ ደግሞ እናነሳለታለን እንግዲህ ጊዜ ጠብቀን ማንሳታችን አይቀርም። እና በቃ እንግዲህ ሁሴኖ ኤችዲ ስፖርቶች ነበርን። ክቡራትና ክቡራን በያላችሁበት ሆናችሁ ስለተከታተላችሁን ከልብ እናመሰግናለን። እንመለሳለን እንግዲህ ወሬዎች ሁሉ ዝውውር ናቸው። ከዚህ በኋላ ምናልባትም የዓለም የፊፋ ክለቦች ውድድርም ይጀምራል በያዝነው ሳምንት አጋማሽ ገደማ። እዚህ ሁለት ጨዋታ እናያለን፣ ፔዥና አትሌቲኮ እናያለን እኛ እንግዲህ። ስለዚህ ለአንተ ቅርብ ነው። እሱን ደግሞ እየታዘብክ የምትሰጠንን እንሰማለን። አበቃ። መልካም ጊዜ ብለናል። ቻው ባይ